ይህንን ማስክ ሰርታችሁ ተጠቀሙት። ለፀጉራችሁ ማለት ብላችሁ ለምጠይቁኝ በጣም ቆንጆ ነው። ትጠቀሙበታላችሁ። ፀጉር በጣም ነው የሚያለሰልሰው። እውነት ለመናገር እኔ እንጃ የነሻ ዱቄት ተጠቅማችሁ የተለያዩ ሆዶችን አብራችሁ አድርጋችሁ ቅባቶችን አድርጋችሁ እንደዚህ አይነት ቆንጆ ማስክ ሰርታችሁ መጠቀም ትችላላችሁ። በጣም ነው የምትወዱት። ሰላም ውድና የተከበራችሁ የመንዞር ቄቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት ብዝት ትርፍ ይበልኝ። ዛሬ እዚህ ጋር የምታዩትን ቆንጆ ማስክ ይዤላችሁ መጥቻለሁ። በጣም በቀላሉ ቤታችን በምናገኛቸው ግብአቶች ሰርተን እንደዚህ ፀጉራችንን ልስልስ የሚያደርግልን፣ የሚያፍታታልን፣ የሚያፋፋልን ልስልስ የሚያደርግ ነው። አብራችሁኝ ቆዩ። ቪዲዮውን በላይክ ጀምሩት። አመሰግናለሁ። እሺ ወደ አሰራሩ አብረን እንግባ። በጣም በቀላሉ ቤታችሁ የበቆሎ ዱቄት ወይም ደግሞ ነሻ ይባላል። ይህንን 2 ማንኪያ አድርጋለሁ ማለት ነው። በጣም በትንሹ ይበዛል ስንሰራው ማለት ነው። 2 የሾርባ ማንኪያ አድርግበታለሁ። ቡና የምጠቀመው የተፈጨ ቡና ነው። እናንተ ነስካፌ ካለ ነስካፌ መጠቀም ትችላላችሁ። እንደዚሁም ደግሞ የኛ የኢትዮጵያ ቡና ካላችሁ ቆልታችሁ ፈጭታችሁ በደንብ አለስልሳችሁ ላም አድርጋችሁ እሱን መጠቀም ትችላላችሁ። ይሄንን 2 አሁንም ጨምርበታለሁ ማለት ነው። ቡና በጣም አሪፍ ነው። ቡና በፕሮቲን የበለጸገ ነው። ቆንጆ ነው ለፀጉራችን መነቃቃት፣ እንደዚሁም ለፀጉራችን ጥቁረት በጣም ቆንጆ ነው። ይህንን እንደዚህ ጨምራለሁ። አብሬ ትንሽ እያረግበታለሁ። ከዛኛው ትንሽ በዛ አደርገዋለሁ ማለት ነው። ከዛ ቀላቅለዋለሁ። እንደምታዩት በጣም ነው ፀጉር የሚያለሰልሰው። በጣም ቆንጆ ነው። ፀጉራችሁ ክርዳዳ ሆኖ ላስቸገራችሁ፣ ጫፍ ጫፉ እየተበጣጠሰ አልበጠር ላላችሁ ይህንን ቢያንስ በ15 ቀን 1 ቀን ስትታጠቡ ሰርታችሁ ብትጠቀሙት በጣም መልካም ነው ብዬ ነግራችኋለሁ ማለት ነው። እኔ ለራሴ የተጠቀሙትን ነው የምነግራችሁ። ለእናንተም እንድትጠቀሙ እናንተም ተጠቅማችሁ ለጓደኞቻችሁ ሸር በማድረግ አካፍሉት። ከዛ ውሃ እንጨምርበታለን። ሊሚትድ የለውም በነገራችን ላይ 2 ግላስ ብርጭቆ ውሃ መጨመር ትችላላችሁ ማለት ነው። እየወፈረ ነው የሚመጣው እሳት ላይ ሲሆንና ለዛ ነው። በጣም ሳይወፍር ታወጡታላችሁ። በደንብ አድርጋችሁ ታቀላቅሉታላችሁ። መጀመሪያ የምንቀላቅለው በቀዝቃዛ ውሃ ነው እንዳይጓጉልብን ማለት ነው። ምናልባት ነሻው በጣም የላመ ስለሆነ የበቆሎ ዱቄቱ ማለት ነው ዶራ እና በቀዝቃዛ ውሃ ነው የምናቀላቅለው። በደንብ አድርጌ እንደዚህ አቀላቅለዋለሁ። ከዛም በመቀጠል እናንተ ባላችሁ፣ እኔ በመጥመሻ ስለሚመቸኝ ነው ስለማማሰል በድስት ትችላላችሁ። በተገኘው እገለብጠዋለሁ ማለት ነው። እንደዚህ ካደረጋችሁት አይጓጉልም። በደንብ ካቀላቀል ነው። ከዛ ጋዛችንን ቅንስ አድርገን በጣም ሳይበዛ ማለት ነው። ከበዛ ቶሎ እንዳይጓጉልብን ቀንስ እናደርገውና ቀንሰውና ቶሎ ታማስሉታላችሁ ማለት ነው። እንደው እመኑኝ 5 ደቂቃ ይሄን ለመስራት 5 ደቂቃ አይፈጅባችሁም። ጊዜ የለንም ለምትሉኝ እህቶቼ ማለት ነው። በጣም ቀላል ነው። ኦልሬዲ ስራችሁን ሲጨርሱ ማታ አካባቢ ይሄንን እውነት ስራ እየሰራችሁ ራሱ በጎን መስራት ትችላላችሁ በቀላሉ ማለት ነው። ሽታ የማትወዱ ካላችሁ እንግዲህ ብዙ አይሸትም በነገራችን ላይ የዛን ያክል ቡናው ማለት ነው። በጣም ቆንጆ ነው። ነገር ግን ቡናውን የማትወዱ የበቆሎ ዱቄቱን ብቻ መጠቀም ትችላላችሁ። ቡና ለማትወዱ የበቆሎ ዱቄቱን ብቻውን ሰርታችሁ መጠቀም ትችላላችሁ። እንደ ኮንዲሽነር ነው የሚያገለግለው የበቆሎ ዱቄት ማለት ነው። በጣም ነው ፀጉርን ሞይስቸራይዝ የሚያደርገው የሚያፍታታው። በዛ ሰዓት እንግዲህ ፀጉራችን እድገቱ እንደቀጠለ ይሆናል። አይሰባበርብንም ጫፉ፣ ምክንያቱም በጣም ነው የሚያለሰልሰው እና ይህን ሰርታችሁ ብትጠቀሙ ለውጥ ታያላችሁ። እመኑኝ። እናንተ ብቻ የሚጠበቀው ሞክሩት ማለት ነው። መሞከር ብቻ ነው እና ይህንን በደንብ አድርጌ አማስለዋለሁ። ቀስ እያለ እየወፈረ ይመጣል ማለት ነው። እንዴት ደስ እንደሚል እየወፈረ በጣም እዚህ ጋር እንዳታወፍሩት። በጣም የምታወፍሩት ከሆነ
በኋላ ስትቀቡ እንዳያስቸግራችሁ ወደ ታች እየወረደ እንደዚህ እንደሆነ ትታውታላችሁ ማለት ነው። ፍርፍር እንዳይል ማለት ነው። ሲደርቅ ፍርፍር ይላልና እንደዚህ ነው የማደርገው እኔ። ይኸውላችሁ አሁን ይሄ በቀላሉ በትንሽ ደቂቃ ነው የሰራሁት። 5 ደቂቃ እንኳን አይፈጅም ሲንተከተክ ማለት ነው። ከዛ እቃ ላይ እንገለብጠውና እንዲበርድልን እዚህ ጋር የፈለጋችሁትን ዘይት መጠቀም ትችላላችሁ። ዘይት አታድርጓልም፣ ተጠቀሙ። ፀጉራችንን ያሳምርልናል። በጣም አሪፍ ነው። የምትፈልጉትን የወይራ ዘይት ሊሆን ይችላል፣ ኮኮናት፣ የፈለጋችሁትን መጠቀም ትችላላችሁ። እኔ አንድ አይነት ዘይት ነው ጠቀመው ከሰራሁት ላይ ጠቀማለሁ፣ ወይም ደግሞ ካለኝ መጠቀም ትችላላችሁ። እናንተም ቤታችሁ ባለው ለእናንተ ለፀጉራችሁ የሚስማማችሁን ዘይት መጨመር ትችላላችሁ። እዚህ ጋር እየቀዘቀዘልኝ ነው በደንብ አድርጌ። በነገራችን ላይ እዚህ ጋር የተለያዩ ቫይታሚኖችን መጠቀም ትችላላችሁ። እኔ ዘይት ነው የማደርግበት፣ ትንሽዬ ቅባት አድርግበታለሁ ማለት ነው። ማንኛውም ቅባት ይሆናል። ያው ለውህድ እስከሆነ ድረስ ብዙ ፀጉራችን ላይ አይቆይም። የወይራ ዘይት የሚያገኛችሁትን ዘይት ራሱ መጠቀም ትችላላችሁ። ይህን ጀስት የምንታጠበው ስለሆነ ማለት ነው። ከዛ በደንብ አድርገን እናዋህደዋለን። ካወጣ ነው በኋላ ነው የምንጠቀማቸውን እዚህ ላይ የምናደርገው ማለት ነው። ከወደዳችሁ ደግሞ እንቁላል መጨመር ትችላላችሁ የምትፈልጉ ማለት ነው። እኔ ስለማልፈልግ ነው። እዚህ ጋር የተለያዩ ግብአቶችን ለእናንተ ለፀጉራችሁ ማከሚያ የሚሆን መጠቀም ይቻላል። አቀዘቅዘዋለሁ በደንብ አቀላቅዬ። እንደምታዩት ልድልድ ያለ በጣም ቆንጆ ነው። እውነት ፀጉሬን እንዴት እንደሚያለሰልስልኝ እኔ እሱን የተቀባው ለታ ፀጉሬ ይረዝማል ራሱ ማለት ነው። ለምን ለጥ ነው የሚያደርገው ፀጉራችን እንደ አለ አይደለ? እንዴት ልባላችሁ፣ በጣም ነው የሚያለሰልሰው፣ ስሙዝ ነው የሚያደርገውና በዚህ መልኩ ሌላ ቦታ እቃ ላይ ገለብጠዋለሁ ስቀባ እንዲመቸኝ ማለት ነው። የውፍረቱ በዚህ እንደዚህን ያክል ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ በቀላሉ። ይህንን ቀብተን ማሳደር ይቻላል። ማታ ቀብታችሁ አሳድራችሁ ጠዋት መታጠብ ትችላላችሁ። ምንም ሳይድ ኢፌክት የለውም። በጣም ቆንጆ ነው። ትወዱታላችሁ። ከዛን ደግሞ እየተቀባሁ አሳያችኋለሁ። እንግዲህ ለራሴ ነው የሰራሁት። ለራሴ ፀጉር የሰራሁትን ለእኔ የተስማማኝን ነው ለእናንተም ሸር ማደርጋችሁ ነግሬያችኋለሁ። ይህንን ይመስላል። በደንብ አድርጌ ፀጉሬን እየከፈልኩ ቀባዋለሁ እስከ ስሩ ድረስ። ይህ የፀጉራችንን ከለር ራሱ በጣም ነው የሚያሳምርልን። ተፈጥሯዊ ይዘቱን ጠብቆ እንዲኖር ያደርገዋል። ቡናው ማለት ነው። በጣም ቆንጆ ነው። ከዚህ በፊትም እንጠቀመዋለን። ያው ሰርቼ አውቃለሁ። ምናልባት ያላያችሁት ልጆች ካላችሁ እንጂ ቡና እኔ በጣም ነው ለፀጉር የሚስማማኝ በጣም ማለት ነው። ስሩን ያነቃቀዋል። እንደዚሁም ደግሞ ከለሩን አለ አይደለ? ፀጉራችሁ እንደዚህ ያለ እድሜ የመጣ ሽበት ካለ እሱን ራሱ በተወሰነ መልኩ ሪከቨሪ ያደርግላችኋል። በትንሹ ማለት ነው። ሙሉ በሙሉ ባይሆንም ቡና ያው ነጭ ነገሮችን የማጥቆር ባህሪ ያለው ልብስ እንዴት ነው ልብስላችን ላይ ራሱ ሲነካ እንዴት ነው የሚጠቁረው? እንደዛ ነገር ማለት ነው። እና ፀጉራችሁንም ጥቁር ቆንጆ ፀጉር አንጸባራቂ ፀጉር እንዲሆን ያደርግላችኋል። በጣም ነው የሚያነቃቃው። ደስ ነው የሚለው። በደንብ አድርጌ ቀባዋለሁ። ሁለቱንም አላበጠርኩትም ፀጉሬን። መጀመሪያ ፀጉራችሁን ስትፈቱ ሰርቸው ነበረ እና ቪዲዮ እንዳይረዝም ነው እኔ እንደዚህ ያደረግኩት። ከዛ ፈታሁት፣ ዳይሬክት ተቀባሁት። ለምን አላበጥረውም? በደረቁ የምታበጥሩት ከሆነ ፀጉራችሁ ይነቃቀላል። ፀጉራችን የሚነቃቀለው ምንድን ነው? ሳናርዝ ደረቁን እንደፈታ ነው እናበጥረዋለን። ቢያንስ ምንም ነገር ባይኖራችሁ ውሃ ተጠቀሙ። ውሃ በስፕሬ አድርጋችሁ ረጨት አድርጋችሁ ማበጠር ትችላላችሁ። ምንም ውህድ እንኳ ቅባት እንኳ ባይኖር ባትጠቀሙ እንኳን ማለት ነው። ለምን በዛን ሰዓት ሲርዝ ጫፉ ከሆነ ይፍታታል። ስሩም ደግሞ ትንሽዬ የሆነ ነገር ሲያገኝ ማስክ ሲያገኝ ይጠብቃል፣ አይነቃቀልም። ገባችሁ? ጫፉ ላይ በጣም የሚያያዝ ከሆነ ፀጉራችን ካልተፍታታ ይነቀላል፣ ሚዶ ሲይዘው ማለት ነው።
እንደዚሁም ደግሞ ጫፍ ጫፉ መንታ ያወጣባቸዋል እና እነዚህን ሁሉ ነገሮች እንዳይከሰቱ ፀጉራችን ላይ ይረዳናል ማለት ነው። ይሄ ማስኩ በጣም ቆንጆ ነው። በጣም ነው ፀጉር የሚያለሰልሰው። በዛው ላይ ምንም ሳይድ ኢፌክት የለውም። ቆንጆ ነው። የጎንዮሽ ጉዳት የለውም። ፀጉራችሁ ቢጎዳ ምን ቢል ይሄ ያክምላችኋል። ቢያንስ እንግዲህ ከሳምንት በላይ እንጂ ከሳምንት ወደዚህ ፀጉር የሚታጠባለ ብዬ አላስብም። እኔ ከሳምንት በላይ እንጂ ወደዚህ አልታጠብም። የኛ ፀጉር እንደምታውቁት ቶሎ ቶሎ ሲንታጠበውም በጣም ነው የሚበላሸው። ውሃ አይችልም። ይኸው ቀብቼዋለሁ። ከዛ ማሳጅ አድርገዋለሁ የደም ዝውውራችን እንዲፋጠን፣ እንደዚሁም ደግሞ የተቀባነው ውህድ ወደ ውስጥ ዘልቆ እንዲያርሰን፣ የፀጉራችንን ስር እንዲያጠነክርልን በደንብ ማሳጅ እናደርገዋለን ማለት ነው። ብዙ ጥቅም ነው የምናገኘው። አንደኛ የደም ዝውውራችን ይፋጠንልናል። ሁለተኛ ነገር ደግሞ ፀጉራችን እንዲያድግ ይረዳዋል፣ እንዲነቃቃ ይረዳዋል ማለት ነው። እንዲሁም ስሩ እንዲጠብቅ፣ በዛ ላይ ደግሞ እነዚህ ያደረግናቸው ግብአቶች ወደ ውስጥ ዘልቀው ለፀጉራችን ጠቀሜታ እንዲሰጡን ያደርገናል። በደንብ አድርጋችሁ ማሳጅ ታደርጋላችሁ ማለት ነው። እንደምታዩት ማሳጅ አደርገዋለሁ። በዚህን ሰዓት ፀጉራችሁ ብታበጥሩት ትንሽ ከቆየ በኋላ ምንም አይነቃቃልም። ምክንያቱም እርሷላ ስለራሰ አይነቃቀልባችሁም። በጣም ቆንጆ ነው። አሁን ባበጥር ፀጉሬን ምንም አይወጣም ማለት ነው። ምን ተቀብቷል። አሁን በደንብ አድርጌ በዚህ መልኩ ሁሉንም አዳርሸዋለሁ። ቀን ከሆነ ቢያንስ 4 ሰዓት 5 ሰዓት ያክል ወይም ደግሞ 2 ሰዓት ያክል እንደተመቻችሁ አቆይታችሁ መታጠብ ትችላላችሁ። ማታ ከቀባችሁት ደግሞ ጠዋት መታጠብ አሳድራችሁ ማለት ነው። ምንም የሚጎዳው ነገር የለም። እንደውም የፀጉራችሁን ከለሩን በጣም ነው የሚያሳምርላችሁ። ሽበት ካለ ራሱ ይቀይርላችኋል። እመኑ። ምክንያቱም ቡና ስለሆነ ማለት ነው። በጣም ነው የሚያጠቁረው። ፈለጋችሁ ካቆያችሁት መቆየት ግድ ስለሚል ነው፣ ለውጥ ለማየት ማለት ነው። ስለዚህ ሰዓታት መጨመር አለባችሁ እና እዩት። ፀጉሬ እንደዚህ ሳበጥረው ምንም ነገር አይዘኝም። አያችሁት እንዴት እንትን እንደሚል እዩት። በጣም ነው የሚያለሰልሰው፣ በጣም ማለት ነው። እዩት። አሁን ይሄ ለከርዳዳ ፀጉር አልበጠር እያለ ለሚያስቸግር ፀጉር በጣም መላ መፍትሄ ነው። 100%። ይህን ተጠቀማችሁ እመኑ። የምትታጠቡ ጊዜ ብቻ ቀብታችሁ ይህንን በደንብ ሞስቸራይዝ አድርጋችሁ ፀጉራችሁን ታጠቡ። ከታጠባችሁ በኋላ ራሱ ፀጉራችሁ ስልጥን ነው የሚለው። በጣም ቆንጆ ነው። ተጠቀሙት ብዬ ነው የምመክራችሁ። እኔ ለራሴ የጠቀመኝ ነው ለእናንተ የሚሰራውላችሁ። ፀጉሬን እንግዲህ በምታጠብ ሰዓት የምሰራውን ለእኔ የጠቀመኝን ወደ እናንተ ሸር አድርግላችኋለሁ። ትጠቀሙበታላችሁ። ቻናሌ አዲስ የሆናችሁ ገና ዛሬ የመጣችሁ እንኳን ደህና መጣችሁ። የመንዞር እባላለሁ። ላይክ እንደዚሁም ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ሌሎቻችሁም ስለምታበረታቱ በጣም ነው የማመሰግነው። ይኸው ፀጉሬ እንደዚህ አድርጌ አስረዋለሁ። ወዳችኋለሁ። ደህና ሁኑልኝ ሁላችሁንም ባይ